አማራ ክልልን እያፈረሰ ያለው ኃይል በባንዳነት ነው እየሰራ ያለ። የባዕዳን ተላላኪ ሆኖ ነው በባንዳነት እየሰራ ያለን ብለን በሚዲያ ስንናገር ብዙ ሰው ለፖለቲካ ፍጆታ ብለን የምንናገር ይመስለው ነበር። የቀረበው ጥያቄ እጅ ሰተንም ይሁን ተደራድረንም ይሁን መስራት አለብን የሚል ጥያቄ ኦፊሻሊ ቀርቧል። ሊትራሊ እንስራ ብለው አቅርበዋል። ማስረጃ በሌለን ጉዳይ ላይ አንነጋገርም። የዘፈን ዳርዳርታው እስክስታ ነው። ወያኔ የምትለው ተጎትታ የመጣችው ከነ አብይ ጋር ከብአዴን ጋር ከነ ጀነራል አበባው ጋር በተደረገ ዲል ለመሄድ ዝግጅት ሲደረግ የመሄጃ ምክንያቱ እንዳለ ድርጅቱን ይዞ ለመሄድ እንሂድ የሚል ሐሳብ ያመጡ አሉ፣ የተገናኙ አሉ። ገና ነው አልጠራም። ማስረሻ ሰጤ እንዳልኩት ያው የተናገርኩት መቼም አይቀርም። እኔ ከዩ ጩፋም ከእንትናም በልጣለሁ። ያው ወጥቷል፣ በቃ እጁን ሰጥቷል። መጀመሪያም ማስረሻ የገባው በትዳር ላይ ትዳር ስለመሰረተ ሚስትየው ስትከሳው በወንጀል ከምትጠየቅ ብሎ ለስርዓቱ ላገልግል ብሎ ነው የገባው። ጤና የጎደለው ሰው ነው። ምን የሚገለው እንግዲህ ጥሩ አድርጎ የቀረጥ መስጫ ቦታ ሰጥተውት እዛ የሄደ ሰው ነው። ይህንን ነው አጥሩት ያልናቸው። ይሄንን ነው ስንሞግት የነበረው። አጥሩት፣ ሐቀኞቹ እንዳይባሉ ለእውነት የሚኖሩቱ በኢንቴግሪቲ የምናውቃቸው ለሐቅ የሚኖሩቱ ለትግሉ ታማኝ የሆኑቱ እንዳይጎዱ ጥረት ስናደርግ የቆየ ነው። በዚህ መንገድ ነው ቲክቶክ የፈጠረው የውሸት ጀግና ተፈጥሯል። መሬት ላይ የለም፣ መሬት ላይ አይመራም፣ አያታግልም። ግን በቃ የውሸት አርበኛ ነው ወይ ሻለቃ ነው ወይ የሆነ እንትን ነው፣ እንደዚያ ነው። በዚህ ደግሞ እንከስርበታለን፣ ከስረንበታለን ከዚህ በፊት። አሁንም የዚህ የፎርስ ሂሮ ጉዳይ የወደፊት የአማራ ህዝብም ፈተና ይሆናል ብዬ አስባለሁ። ባልጠበቅናቸው ሰዎች አሁን በአማራ ትግል ውስጥ እየወጠቦጡ ኑሯቸውን ዘርግተው ሲኖሩበት የነበረው በደንብ በይፋ ተገልጠው መተው አሁን ምን ወደ ማለት ሄዱ። አይ እንትና እኮ ሲገዳ ወያኔ ጋር እነከሌ ስለሚሰሩ በዚህ መንገድ ነው ምናምን ወያኔ ጋር ስለሚሰሩ ሄደ የሚባል ነው ተመረታታ ይወጣ። በጣም መታገል ያስፈልጋል። ማን ነው መሬት ላይ ያለው? ማን ነው እየታገለ ያለው? ነው ወይስ ፌስቡክ ላይ የሚባለውን ብቻ እንስማ? በእርግጥ ፌስቡክ ላይ ጥሩ ጸሐፊዎች፣ እውነትን የሚናገሩ ጸሐፊዎች፣ እውነትን የሚጽፉ አክቲቪስት እና ጋዜጠኞች የሉም ማለት ግን አይደለም። ተዋግቶ አያውቅም፣ ጥበቃ ይደረግለታል። ራሱ ብልጽግና ነው የሚጠብቀው። ከዛ በኋላ አሁን ሲጨርስ ፋኖ ከወያኔ ጋር አብሮ ከሚሰራ እኔ ከመንግስት ጋር ልሰራ ብሎ ይሄዳል። ሚስትየዋ እንትን ካለች በጣም ጥሩ። ምንድነው እየተካሄደ ያለው? ምንድነው እየተነገረ ያለው? ሰው በዛም የሚገኝ የተለየ ጭብጨባ አለ። ምን ሊያደርግልኝ ነው ጭብጨባው? እንዴት እንደሚሰሩት ፕሮፓጋንዳውን ግን ለዚህ ፕሮፓጋንዳ ተመቻችተው አየህ፣ የአማራ ታጋይ መስለው ለአማራ የሚታገሉ መስለው ለእንዲህ ያለው ፕሮፓጋንዳ አየህ፣ እንዲህ ላለው ከድቶ ለሚሄድ እንዲህ ላለው በትግል ውስጥ ከጀርባ መጥቶ ስታፕ ለሚያደርግ እየከዳ ለሚሄደው አካል ብአዴን ስር ሄዶ ለመሸጎጥ ሌጂቲሜት ኮዝ እየፈጠሩለት ነው። ኖርማል ሆኖ እንዲቆጠርና ነገም እየሄዱ እንዲመግለጫ እንዲሰጡ ለማድረግ ዲያስፖራ ጋር ተቀምጦ አየህ ኮዝ ይሰጥልሃል። አዎ የሄደው እኮ እንዲህ ስለሆነ ነው፣ እንዲህ ስለተገፋ ነው ምናምን። አየህ በተገፋው ስበብ ሹልክ ያሉ ሰዎች እንትናም ተገፍቶ ነው የሚል ሌጂቲሜት ኮዝ እየሰጡ ነው ያሉት ነው። አማራ ትግል ላይ ማን ከጀርባው እየወጋ እንደሆነ ተመልከት። እንዴት የፕሮፓጋንዳ ጥምረቱንም አስተውል። ያስታውቃል። እንትኑን ታውቁታላችሁ መቼም። ያው እንትን እንደዚህ ነው ተብሎ አይነገርም። ስለዚህ የፋኖ ነገር ራሱ እግዚአብሔር እያጠራው ልክ እንደ ግንግልቻ እንደ ምድር ባለው እንደ ወንፊት እያጠራ ይመጣል። የጸና ነው የሚድነው።
ርቧቸው የገቡ ሰዎች በቃ አሁን ፋኖ መንግስት ሊሆን ነው ቦታ ልንይዝ ነው ብሎ የገቡ ሰዎች መዋል ማደር መሰልጠን ብርድ ፀሐይ በጋ ክረምት ሲመጣ እንዲህ ይዘው አውቶቡስ ተራ አይሻለኝም እንዴ ብሎ ይወጣል። አለቀ። ዘርፎም ደግሞ አይችልም፣ ደፍሮም አይችልም። ስለዚህ ይወጣል። ብዙዎች ወጥተዋል። ስራ አለቃ አስናቀሽ ነበር። በነበርኩበት ቦታ የጎንደር 44 ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት ዓላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ የመጀመሪያው አማራ በየትኛውም ቦታ ተፈናቀለ፣ ታረደ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስቱ ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ መጣ ነው። ክልሉ በመማር ማስተማር ብቻ አይደለም በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችን ብዙ አሉ፣ በጣም ብዙ የምናውቃቸው። ግን እነዚህ የውሸት አርበኞች በዚያ ልክ ለአማራ ህዝብ ፈተና ናቸው፣ ለትግላችንም ፈተና ናቸው። እየተስተካከሉ ይሄዳሉ። ከታች ግፊት አለ፣ ከፍተኛ የሆነ ግፊት አለ። ጦሩ ላይ ገንዘብ ይሰበሰባል። እነዚህ ግለሰቦች በአንድ በሌላ መልኩ በፈጠሩት ስም ገንዘቡ ይሰበሰብ ገቢ ይደረጋል። ለሰራዊቱ የሚደርስ ነገር የለም። ዘጋርዲያን ምን አለ? ያገዛዙ ሰራዊት ያወድማል፣ ይደፍራል፣ በጅምላ ይገላል፣ የአማራን ህዝብ ያሰቃያል። በዚህ ምክንያት የአማራ ህዝብ ፋኖ ለሚላቸው ልጆቹ በብዛት ድጋፍ እየሰጠ ነው። የፋኖ ኃይል ድጋፍ እያገኘ ነው። ማን ነው ይሄን የዘገበው? ዘጋርዲያን። ይኸውልህ የዘጋርዲያንን ዘገባ ጭንቅላታቸውን ሲያዞረው ይሄንን እውነታ ለመቀየር እንደዚህ አይነት ባንዳ የተገዛ ባንዳ ሬዲ ነው። በገፍ እየከዳ ነው ሲልህ 14 ሰው ለእያንዳንዱ 100 ሺህ 200 ሺህ አውጥቶበት ሊሆን ይችላል። ሲቪል ሰርቫንቱ ደሞዝ የሚከፈለው ደሞዝ የለም። ይሄን 14 ገዝቶት ሄደ። ምንም አይጠቅመውም። በቃ ከዚህ በኋላ ይሄ ከንቱ በሰው ፊት የሚቆም አይደለም። ህዝቡ እየተበደለ ነው። ህዝቡ ማን ነው እየበደለ ያለው? ቢቢሲን ለሰማ ዘጋርዲያንን ለሰማ የአማራን አርሶ አደር ለሰማ ማን ነው የሚበድለው? ማን ነው ያሰቃየው? ማን ነው የገደለው? ማን ነው እየገደለው ያለው? ማን ነው ትጥቅህን አይደለም ሱሪህን አስወልቃለሁ ብሎ ዝቶ የመጣው ማን ነው? ትግላችን ከማን ጋር ነው? ብዙዎች ወጥተዋል። የሚያሸንፉት የሚቀሩት ናቸው። ሰራዊቱ ጌዲዮንን አስተዋውሱ። መጽሐፈ መሳፍንት ላይ እንደምታዩት ጌዲዮን ውጡ ያላቸው 32,000 ናቸው የወጡት። ኑ ንግጠም እንሂድ ሲላቸው 32,000 ህዝብ ነው እየፎከረ የሄደው ማለት ነው። ከዛ እግዚአብሔር ምን አለ? በዛ ይሄ ሰው ቀንስልኝ፣ ዞር በል በዚህ አላ ማለት አሰሱ ግብስብሱ ሁላ ነው የመጣው። ወንድ ያልሆነ ሁላ ነው የመጣው። ቀንስልኝ አለው እግዚአብሔር። ጌዲዮን ምን ብዬ ነው መቀንሰው አለ። ና አምጣ አለው። ገላር ተራራ ጋር ቁም፣ እናንተ የፈራችሁ የደነገጣችሁ ተመለሱ በላቸው አለ። የፈራ የደነገጠ ከተነስቶ ከገላር ተራራ ይመለስ ሲል 22,000 ሰው ቀኝ ኋላ ዙር አለና ሄደ። ለምን? መጀመሪያም ሲሄድ እኔ እከሌ ሄዶ እኔ ምን እባላለሁ፣ እነ እከሌ ሄዶ እኔ ምን እባላለሁ። ቤተሰቡም ደግሞ ይጨቀጭቃል። አንተም ሂድ ጊዜ ምን ትሰራለህ ይላቸዋል። እዚህ በቃ መሄድ አይፈልጉም፣ መዋጋት አይፈልጉም። ወንድ ናቸው፣ ሊሰደቡ ነው፣ ሚስት ሊያጡ ነው ምናምን በቃ እየተንቦቆቦቁ ነው። ጦርነቱ ሲጀመር የሚፈረጥጡት እነሱ ናቸው። ምክንያቱም ያ የተመረጠውና በዓላማ የሄደው ተዋግቶ ነው የሚመጣው። ልክ ቴዎድሮስን ተመልከት፣ ይዋጋል፣ መጨረሻ ላይ ጠላት እጅ አልወድቅም ብሎ ራሱን ያጠፋል። ወንድ እንደዛ። ይሄኛውስ በቃ እጁን ወደ ዛሚ። በአጠቃላይ የኦሮሞ ጄኔራሎችን ተመልከቱ። ፈሪ ለእናቱ ነው አለ ማነው ስሙ? ያ መስፍን ፈይሳ ፈሪ ለእናቱ ነው አለ። አንተ ከሻቢያ ጋር እንደዚህ ተማርክ አልነበር? አዎ ተማርክ። እና ታዲያ ምናምን እንዴ ያው በመማረኬ ዳንኩኝ። ፈሪ ለእናቱ ነው አለ። እንዳለ ብርሃኑ ጁላ እጅ ወደ ላይ ነው። ባጫ ደበሌ እጅ ወደ ላይ ነው። አለምሸ ደግሞ እጅ ወደ ላይ ነው። ማለት እጅ ወደ ላይ ነው። በቃ አለቀ። ርቦት የገባ ታፍሶ የገባ ፈርቶ የገባ ውጤታማ አይሆንም።
አሁን ብዙ ሰዎች በቃ አማራ ተዋጊ ነው፣ አማራ ጀግና ነው፣ ፋኖ ጀግና ነው። እንዴት ነው? አይሆንም። ይሄ ቆሻሻው፣ ይሄ ሌባው፣ ይሄ ዘማዩ፣ ይሄ አላማ ቢሱ፣ ይሄ እንትኑ መወገድ አለበት፣ መፈተን አለበት። እኔ አስቦበት በተራጀ ሁኔታ የሚያደርገውን እሱን አይደለም እዛው ነን ትግል ውስጥ ነን ሲሉ የነበሩ አካላት ለአማራ ትግል እንሞታለን እንሰቅላለን ሲሉ የነበሩ አካላት የተሄደበት ያለው ርቀት የሚገርም ነው። እነማን ከዚህ ትግል ጀርባ ስታብ እያደረጉ ነው፣ ትግሉን እየወጉ ነው፣ ከጀርባ እየመቱት ነው የሚለውን ማየት ማጤን በጣም is very important። መጀመሪያ የታገዱት አመራሮች አንደኛ ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅት ጎጃም ጠቅላይ ግዛት ሰብሳቢ የነበረና የድርጅታችን የውጭ ጉዳይ መምሪያ ኃላፊ የነበረ ነው። በሁለተኛ ደረጃ በወሎ ቤት አማራ ጠቅላይ ግዛት የመረጃና ደህንነት ክፍል ኃላፊ እንዲሁም የድርጅቱ ስራ አስፈጻሚ የነበረ መስፍን ከፋለኝ ናቸው። ሁለቱም ከድርጅታችን ታግደዋል። እንግዲህ በዚህ ጉዳይ ላይ ልናጋራ የምንፈልገው መረጃ ምንድነው? በመጀመሪያ ማንም ሰው በአመለካከቱ ሳቢያ በድርጅታችን ምንም አይነት ተጽዕኖ እንደማይደረግበት መታወቅ አለበት። ሌላው ሊታገዱ የቻሉበት ዋና ምክንያት ከአገዛዙ ጋር ግንኙነት ፈጥረው እንዲሁም ደግሞ ተልዕኮ ተቀብለው በማስረጃ የተረጋገጠ ማስረጃ በመኖሩ ሊታገዱ ችለዋል። ያው ማስረጃም እንደተያዘባቸው ሲያውቁና ሲረዱ ሁለቱም ከሰራዊቱ ተነጥለው ተሰውረው ጠፍተዋል ማለት ነው። ኮሚኒኬት ሲያደርጉ ሁለቱንም ኮሚኒኬት ሲያደርጉ መስፍንን ኮሚኒኬት ሲያደርጉ የአፋድ ላይ ያለው የእሱ ይፋ ስለወጣ ነው ደጋግሜ መስፍንን ምለው። መስፍን የሚባለው ሰው ከአብዱ ሁሴን ጋር ተገናኘ ሲባል መስፍን ብቻውን አይደለም፣ ከመስፍን ጋር ሌሎች አሉ በዚህ ጉዳይ ላይ የመከሩ ወይ ወጥተው ይናዘዙ፣ ልክ አልነበርም ይበሉ። መስፍንም ተጠያቂ መሆን አለበት ሲባል አንገታችን በቢላ ይቆጠረጣል እንጂ ምን ሲደረግ ነው ተጠያቂ የሚሆነው ያሉና መስፍንን የተከላከሉ አሉ። ዛት ሚንስ በዓላማ ይጋሩታል ማለት ነው ብለን ጥያቄ ያነሳ። አንድ ቲም ኦልሞስት ኮኦርዲኔት የሆነ ቲም አለ፣ የሚንቀሳቀስ አለ። አሁን እየሰሩ ያሉት ክፍለ ጦሩን ብርጌዱን ምናምኑን ማስከዳት ላይ ነው እየሰሩ ያሉት። የመክዳት ፕሮፓጋንዳን 4 ኪሎ እየመሩ ያሉት ስህተት ሲፈጸምም ይኸውላችሁ እንዲህ ተማክረው ቅድም ያነሳውላችሁ የእጅ ቆረጣ ምናምን ብለው ይዘው መጡ። ያኔ የቢቢሲ ዜና ፓወርፉል ነው፣ መነጋገሪያ ሆኗል፣ ህዝብ ጉድ እያለ ነው። እሷን ዳይቨርት ማድረግ ያስፈልግ ነበረ። ዳይቨርት አድርገው ወደ እጅ ቆረጣ ለማንጫጫት ሞከሩ። ነገር ግን ብዙ ርቀት ሳይሄዱ እውነት በሚገርም ሁኔታ ነው ፕሮፓጋንዳቸው ታክል ተደርጎ ማፈር ደም የበላው። ከስባችሁታል? በዚህ ሁሉ ፈተና በዚህ ሁሉ መከራ ውስጥ በዛና በዚህ ወዳጅም ጠላትም ወዘተረፈ ብለው ያሰቧቸውን ሁሉ ቀስቅሰው እረፍት ታሳጥተው ያላቸውን ገንዘብ መድበው በሚታገሉበት በዚህ አደገኛ ወቅት የሀገር በጀት ይዘው ፋናን ይዘው ዋልታን ይዘው ኤንቢሲ የሚባል አሁን ጨምረዋል። ያ ድሮ ዋልታ የነበረ ብሩክ የሚባል የሚያዘጠዝጥበት ኤንቢሲ የሚባል ሚዲያ ሀገር ውስጥ በውስን ኃይል ብቻ በጣም በውስን እንዴት አመድ ተደርጎ ፕሮፓጋንዳቸው እንዳይቀጥል እንደተደረገ እሱ ጸጥ ሲል ዘጋርዲያን መጣ። እዛ መጨፈር እንዳይችሉ ተደርጎ ነገሩ ሼፕ ሲደረግባቸው ያችን ተዋትና ሌላ ፕሮፓጋንዳ ያዘጋጁ ኮይታ ላይ ነበር የነበሩት። እንተና ከዳ ከሊከዳ ጫውታ ትላንትና አንስተነዋል። ከ15 ቀን በፊት ኦሬዲ ምን እየጠነሰሱ እንደሆነ አውቀን የመከዳዳት ፕሮፓጋንዳው እንደሚመጣ ኦሬዲ መረጃው ስላለ አስቀድመን አዌር አድርገናል። ለሚሰሙን፣ ለሚያደምጡን፣ ለሚከታተሉን ማናቸውም ሰርፕራይዝ አልሆኑ እየተከታተሉ ነበረ። አይናቀዋለን ኦሬዲ ተነግሮናል። ማስረሻ ሰጤ እንዳልኩት ያው የተናገርኩት መቼም አይቀርም። እኔ ከዩ ጩፋም ከእንትናም በልጣለሁ። ያው ወጥቷል፣ በቃ እጁን ሰጥቷል። መጀመሪያም ማስረሻ የገባው በትዳር ላይ ትዳር ስለመሰረተ ሚስትየው ስትከሳው በወንጀል ከምትጠየቅ ብሎ ለስርዓቱ ላገልግል ብሎ ነው የገባው። ይኸውልህ መቼም በጨለማ ስትሄዱ
ከ100 ሜትር በኋላ ጨለማ እየሄዳችሁ ነው፣ ብቻችሁን ናችሁ እና ከ100 ሜትር በኋላ በጨለማ ውስጥ ኮርነሩ ላይ አንድ ጅብ አለ። ጅቡ ታስሯል። ስታልፍ መንገዷ ጠባብ ናት፣ ግን ጅቡ ስለታሰረ አይደርስብህም። እንዳትፈራ፣ አይነካህም። ጅቡ ታስሯል ተብለህ ብትሄድ ኮርነሯ ጋር እስክትደርስ ድረስ መጨነቅህ አይቀርም። እንደታሰረ ተነግሮህም ጨለማ ነው፣ ብቻህን ነህ። እዛ ጋር ደርሰ ደግሞ ሰንሰለቱ ገጭገጭ ቢል ፈቶ የመጣ ነው ሊመስልህ የሚችለው። በዛ ሰዓት ውስጥ ያለህ ድንጋጤና ነገር ግን ደግሞ ምንም ሳይነገርህ ምንም መረጃው ሳይኖርህ መታጠፊያው ጋር ስትደርስ ሰንሰለት ተንኳክቶ ኮሽኳሽታ ሰምተህ ዞር ስትል ጅብ ቢሆን በድንጋጤ ልትሞት ትችላለህ፣ ወይ አንድ ነገር ልትሞት ትችላለህ። ምክንያቱም መታሰሩን አታውቅም። እዛኛውና አውቀኸው የሚሆን ነገርና ሳታውቀው ልዩነት አለው አይደል? አትሊስት ቢያንስ የኛ ተከታታዮች እየሆነ ስላለው ነገር መረጃ አላቸው። አሄድ ኦፍ ታይም መረጃውን እንነግራችኋለን። ቀጥሎ የሚመጣውን እንነግራችኋለን። ዛሬም እንደዛው እንነግራችኋለን። የዛሬ 3 ሳምንት እኮ ዶንት ቢ ሰርፕራይዝ ብለናችኋል። ፓኒክ እንዳታረጉ፣ እንዳትደነግጡ። ተከዳ ምናምን የሚል ነገር ትሰማላችሁ። ሄደ መጣ ትሰማላችሁ። በየትኛውም ደረጃ ይሁን ማንም ይሁን ማንም ይሁን የከሌ መሄድ የከሌ መክዳት የከሌ ምናምን ማለት አሁንም ገና ስለሆነ ያልጠራ ነገር ስላለ እከሌ ሄደ እከሌ ምናምን አለ በተባለ ቁጥር ቁዘማ አያስፈልግም። የትግሉ ምዕራፍ የትግሉ ሂደት እንዲህ እየሆነ ነው የሚመጣው። ምርትና ግርድ እየጠራ እየደፈረሰ እየጠራ ዝም ብሎ ይሁን ተጃምሎ ተመሳስሎ አልከዳም አለ ከሚባል ነው የምነግርህ። ማንም ልቡ በትግሉ ሜዳ ላይ የሌለ ሄደ የሚባለውን ስትሰማ ፋሲካ ነው ሊሆንልህ የሚገባው። መቆዘም ማዘን አይደለም። አሁን ኮለል እያለ መጣ፣ አሁን እየጠራ ሄደ ማለት ነው ያለብህ። ፈተና የሚሆነው እዛው ተቀምጦ ትግሉ እንዳይሰባሰብ ያደረገ እንደሆነ ምን አይነት ሰው እያልኩ ነው? ግን ልቡ የሸፈተ ይህንን ስል ግልጽ መሆን አለበት። ልቡ የሸፈተ መሄድ የፈለገ ብታምንም ባታምንም ልቡ ለመሄድ የቆረጠውን ታዘገየዋለህ እንጂ አታስቀረው። አዘግይተህ ዳታ ተርፍ እንደሆነ እንጂ በማዘግየትህ የምታገኘው የተለየ ጥቅም የለም። ልቡ ከሸፈተ ተወው ይሂድ ነው። የመሄጃ ምክንያት ፍለጋ ላይታችሁ የምትሉ አካላት እንደው ቢቻላችሁ በታሪካችሁ ውስጥ የእውነት ሌላ መጥፎ ነገር እንደው በቃ ያለፈውን ጠቅላላ ከንቱ የሚያደርግ የባንዳነት ታሪክ ሳትጽፉ እንደው ብትሄዱ እንኳን ነው። መጀመሪያ የሞት ሞት ለመሄድ ወስናችሁ ከሆነ ግን ምንም ሰበብ አትፍጠሩ። እዚህ ደክሟችኋል። የተነሳችሁበትን ትግል ዳር ማድረስ አልፈለጋችሁም። እንዳሰብከው ያልሆነልህም ወይ አገዛዙ ያቀረበልህ ደራጎት አጓግቶሃል። ጌታዬ በየቀኑ ይሄን ያክል የመከላከያ አካላት መከላከያውን ከርተው ወደ ፋኖ ተቀላቀሉ የሚል ዜና በሚነገርበት በዚህ ወቅት ከፋኖ ወደ መከላከያ ሄደ ተብሎ ሲነገርልህ አሁን ይሄን እንደ ደስታ ተቆጥሯል? ከዛ ሄደ እየተባለ በገፍ እኮ ነው እየመጣ ያለው። ከመከላከያ ከሚሊሻ ከአድማ ብተና እየፈረሰ ወደ ህዝብ ትግል እየመጣ ነው። ዘጋርዲያን አንብብ፣ ቢቢሲን አንብብ። ሰራዊቱ አንዱ ፈተናው መፍረስ ነው እየገጠመ ያለው የመፍረስ ዕዳ እየገጠማቸው ያለ የመፍረስ አደጋ ነው።